አህለን ወሰህለን እንኳን ደህና መጣችሁ። በዚህ ቪዲዮ ለጥያቄዎቻችሁ መልስ ሰጥቼ ከዛ ደግሞ የቀን ተቀን ቃላቶችንና አረፍተ ነገሮችን አስተምራችኋለሁ። እንጀምር። የኔ ውድ ምን ብዬ እንደምገልጽሽ አላቅም። ፈጣሪ አብዝቶ ይባርክሽ እና ለኔ ጆሮዬን አሞኛል ሐኪም ቤት ሊሄድ ነው ማለትና እርጉዝ ነበረች እንዴ ማለት እና ቀዶ ጥገና ነው ወይስ አምጣ ነው የወለደችው የሚለውን ስሪልኝ። አዛኒ ተዓውርኒ ወይንም አዛኒ ትውጃዕኒ ሁለቱም ጆሮዎቼን ያመኛል ማለት ነው። አዛኒ ጆሮዎቼ፣ ተዓውርኒ ወይም ትውጃዕኒ ያመኛል። አንድ ጆሮ ብቻ ሲሆን ኡዝኒ እንላለን። ተዓውርኒ ወይም ትውጃዕኒ ቀጥተኛ ትርጉሙ ታመኛለች ማለት ነው። ምክንያቱም ጆሮ ወይም ጆሮዎች በሴትነት ጾታ ስለሚገለጽ ነው። በወንድነት ጾታ የሚገለጹ ነገሮችን ያመኛል ለማለት ስንፈልግ የዓውርኒ ወይም ይውጃዕኒ ነው የምንለው። ለምሳሌ ራሴ የዓውርኒ፣ ራሴ ይውጃዕኒ እንላለን። ራሴን ያመኛል ለማለት ራስ በወንድነት ጾታ ይገለጻል። አና ራይሓ አልሙስተሽፋ፣ አና ራይሓ አልሙስተሽፋ እኔ ወደ ሆስፒታል መሄዴ ነው ወይም እኔ ወደ ሆስፒታል እሄዳለሁ ማለት ነው። አና እኔ፣ ራይሓ እሄዳለሁ፣ አልሙስተሽፋ ወይም ሙስተሽፋ ሆስፒታል ነው። ወይንም አብጋ አሩሕ አልሙስተሽፋ ማለትም እንችላለን። አብጋ አሩሕ አልሙስተሽፋ ወደ ሆስፒታል መሄድ እፈልጋለሁ። አብጋ እፈልጋለሁ፣ አሩሕ እሄዳለሁ፣ አልሙስተሽፋ ወይም ሙስተሽፋ ሆስፒታል ነው። ካነት ሓምል እርጉዝ ነበረች እንዴ ማለት ነው። ካነት ነበረች፣ ሓምል እርጉዝ። ካነት አልውላዳ ጠቢዕያ ወላ ቀይሰርያ? ካነት አልውላዳ ጠቢዕያ ወላ ቀይሰርያ? ወሊዱ የመውለዱ ፕሮሰስ ተፈጥሯዊ ነበር ወይስ ማለት አምጣ ነው የወለደችው ወይስ በኦፐሬሽን ነው የወለደችው ለማለት ነው። ካነት ነበር፣ አልውላዳ ወይም ውላዳ ወሊድ ነው የመውለድ ፕሮሰስ። ጠቢዕያ ማለት ተፈጥሯዊ የሆነ ነገር ነው። ወላ ወይስ ቀይሰርያ? ቀይሰርያ በኦፕሬሽን ሴቶች በኦፕሬሽን ሲወልዱ ቀይሰርያ ይባላል። በእንግሊዝኛ ሲዜሪያን የሚባለው ነው። ሃይ ውዴ፣ ሰላም ላንቺ። ሳልሰራ ስቀር ለምን አልሰራሽም ትይኛለሽ? ስሰራ አይበሉትም፣ እኔ ምን ላድርግ? አስቸገርኩሽ ውዴ። ኢዛ ማ ጠበኽት ትጉሊን ሊ ሌ ማ ጠበኽት። ኢዛ ማ ጠበኽት ትጉሊን ሊ ሌ ማ ጠበኽት። ምግብ ካልሰራሁ ለምን አልሰራሽም ትይኛለሽ ማለት ነው። ኢዛ ማ ጠበኽት ምግብ ካልሰራሁ፣ ትጉሊን ትያለሽ፣ ሊ ለኔ፣ ትጉሊን ሊ ትይኛለሽ። ሌ ለምን፣ ማ ጠበኽት ምግብ አልሰራሁም፣ ሌ ማ ጠበኽት ለምን ምግብ አልሰራሁም። ሌ ማ ጠበኽቲ ለምን ምግብ አልሰራሽም። ወኢዛ ጠበኽት ማ ያክሉን ሚኖ፣ ወኢዛ ጠበኽት ማ ያክሉን ሚኖ ከሰራሁ ደግሞ አይበሉትም ማለት ነው። ወኢዛ ጠበኽት ከሰራሁ ደግሞ ማ ያክሉን ሚኖ አይበሉትም። ኤሽ አሰዊ፣ ኤሽ አሰዊ ምን ላድርግ፣ ኤሽ ምን፣ አሰዊ ላድርግ ልስራ። አንድ ነገር ስናደርግ መሽኩራ ይላሉ። እኛ ምን ብለን ነው የምንመልስላቸው? የኔ ውድ ስሪልኝ፣ ተባረኪ፣ በጣም አመሰግናለሁ። ሹክረን አመሰግናለሁ ማለት ነው። ሌላው አመሰግናለሁ ለማለት የምንጠቀመው ቃል ማሽኩራ ወይም መሽኩር የሚለው ነው። መሽኩራ ለሴት ነው፣ መሽኩር ለወንድ ነው። መልሱ ምንድን ነው? እልዓፉ ወይም ዓፍዋን ወይም ትስለም እንላለን ለወንድ፣ ትስለሚን እንላለን ለሴት።
እነዚህን የመሳሰሉ ቃላቶችና አረፍተ ነገሮች በየቀኑ ያጋጥሙናል። ምን እንደሚመስሉና አመላለሳቸው እንዴት እንደሆነ በዚሁ ጨምረን እንማር። ሰዎች ሲገናኙ አንዱ ለአንዱ አሰላሙ አለይኩም ይለዋል። አሰላሙ አለይኩም፣ ይህ ማለት ሰላም በእናንተ ላይ ይሁን ማለት ነው። አንድም ሰው ሁለትም ሰው ሴትም ወንድም አሰላሙ አለይኩም ነው የሚባለው። የዚህ መልሱ ወአለይኩም ሰላም፣ ወአለይኩም አሰላም፣ በእናንተም ላይ ሰላም ይሁን ማለት ነው። ወይንም ደግሞ ሀላ ማለት እንችላለን በቀላሉ ሀላ። የዚህ መልሱ ደግሞ ሀላ ወላህ ወይንም ሀላ ሊሆን ይችላል። መርሐባ ማለትም እንችላለን። መርሐባ መልሱ መርሐባ ወይም መርሐብቴን ማለት እንችላለን። ሃይ ታዲያስ እንደ ማለት ነው። ሰባሕ አልኸይር፣ ሰባሕ አልኸይር፣ እንደምን አደራችሁ፣ እንደምን አደርሽ፣ እንደምን አደርክ ለማለት የምንጠቀመው ቃል ነው። መልሱ ሰባሕ ኑር፣ ሰባሕ ኑር ነው። ይህ ደግሞ ደህና እንደምን አደራችሁ፣ እንደምን አደርሽ፣ እንደምን አደርክ ማለት ነው። እንደምን ዋላችሁ ለማለት መሳእ አልኸይር እንላለን። መሳእ አልኸይር። ይህም ለብዙ ሰዎች ለሴት ለወንድ ለሁሉም አንድ አይነት ነው። መሳእ አልኸይር መልሱ መሳእ ኑር፣ መሳእ ኑር። ደህና እንደምን ዋላችሁ እንደማለት ነው። በእኛም ደህና ዋላችሁ ሲባል ደህና እንዴት ዋላችሁ ብለን እንደምንመልሰው አይነት ኬፈክ፣ ኬፈክ ወይም ኬፍ ሓለክ፣ ኬፍ ሓለክ፣ እንደምን ነህ፣ እንዴት ነህ ወይም ደህና ነህ እንደማለት ነው። ሴት ከሆነች ኬፊክ፣ ኬፊክ ወይም ኬፍ ሓሊክ፣ ኬፍ ሓሊክ እንላታለን። እንደምነሽ፣ እንዴት ነሽ፣ ደህና ነሽ ወይ ማለት ነው። ለዚህ መልሱ ተማም፣ ተማም ደህና ማለት ነው። ወይም ተማም አልሐምዱሊላህ፣ ተማም አልሐምዱሊላህ ደህና ፈጣሪ ይመስገን ማለት ነው። ወይንም ብኸይር ወአንት፣ ብኸይር ወአንት ደህና አንተስ ማለት ነው። ሴት ስትሆን ብኸይር ወአንቲ፣ ብኸይር ወአንቲ እንላታለን። ደህና አንቺስ ማለት ነው። ወይንም ማሺ ልሓል ማለትም እንችላለን። ማሺ ልሓል ምንም ማንል እንደ ማለት ነው። በዚህ አይነት ሰዎች እንዴት ናቸው ብለው ሲጠይቁን ከነዚህ ሁሉ አንዱን መርጠን እንመልስላቸዋለን። ሰዎች ሲመጡብን ቤት ሊሆን ይችላል፣ የምንሰራበት ቦታ ሊሆን ይችላል። ነወርት እንላቸዋለን። ነወርት ይሄ ማለት ስለመጣችሁ ቦታውን አደመቃችሁት እንደማለት ነው። ግን ይሄ ለአንድ ሰው ነው፣ ለወንድ ነው። ሴት ስትሆን ነወርቲ ነው የምንለው። ብዙ ሰዎች ከሆኑ ደግሞ ነወርቱ እንላቸዋለን። እነሱ ምን ብለው ይመልሱልናል? አላህ ይነውር አሌክ፣ አላህ ይነውር አሌክ ማለት ፈጣሪ ላንተም ብርሃን ያምጣልህ እንደማለት ነው። ፈጣሪ ላንተም ብርሃን ያምጣልህ። ሴት ከሆነች አላህ ይነውር አሌኪ እንላታለን። ብዙ ሰዎች ከሆኑ ደግሞ አላህ ይነውር አሌይኩም ነው የምንለው። ከሰዎች ጋር ስንገናኝ ለመጀመሪያ ጊዜ ማለት ነው ተሸረፍት እንላቸዋለን። ተሸረፍት ይሄ ክብር ይሰማኛል፣ አንተን ስላየሁ ወይም ከአንተ ጋር ስለተገናኘው ክብር ይሰማኛል እንደማለት ነው። ያ ሰው ደግሞ አሸረፍ ሊ ይላል፣ ክብሩ የኔ ነው እንደማለት ነው። ኤሽ ትብጊን፣ ኤሽ ትብጊን ወይንም ኤሽ ትቢን፣ ኤሽ ትቢን ማለት ምን ትፈልጊያለሽ ማለት ነው። ወንድ ከሆነ ኤሽ ትብጋ፣ ኤሽ ትብጋ ወይም ኤሽ ትባ፣ ኤሽ ትባ እንለዋለን። ምን ትፈልጋለህ ማለት ነው። ወይንም ወሽ ትብጊን፣ ወሽ ትብጊን፣ ወሽ ትቢን፣ ወሽ ትቢን ይህም ምን ትፈልጋለሽ ማለት ነው። ወንድ ሲሆን ወሽ ትብጋ፣ ወሽ ትብጋ ወይም ወሽ ትባ፣ ወሽ ትባ እንለዋለን። ኤሽ ወይም ወሽ ማለት ምን ማለት ነው። ትብጋ ወይም ትባ
ትፈልጋለህ ማለት ነው። ትብጊን ወይም ትቢን ትፈልጊያለሽ ማለት ነው። ላዝም ላዝም ማለት መሆን ያለበት ነገር። ለምሳሌ ላዝም አጥቡኽ ቀብል ማ ይርጅዑን። ላዝም አጥቡኽ ቀብል ማ ይርጅዑን ከመመለሳቸው በፊት ምግብ መስራት አለብኝ ማለት ነው። ላዝም አለብኝ፣ አጥቡኽ ምግብ እሰራለሁ፣ ቀብል በፊት፣ ማ ይርጅዑን አይመለሱም፣ ቀብል ማ ይርጅዑን ከመመለሳቸው በፊት። ሙ ላዝም ሙ ላዝም መሆን የለበትም እንደማለት ነው። ለምሳሌ ሙ ላዝም ትሰዊን ኩል ሸይ ቢነፍሲክ። ሙ ላዝም ትሰዊን ኩል ሸይ ቢነፍሲክ ሁሉን ነገር ለብቻሽ ማድረግ የለብሽም ማለት ነው። ሙ ላዝም የለብሽም፣ ትሰዊን ታደርጊያለሽ፣ ኩል ሁሉም፣ ሸይ ነገር፣ ኩል ሸይ ሁሉንም ነገር ወይም ሁሉም ነገር ማለት ነው። ቢነፍሲክ ለብቻሽ። ኢንሻአላህ ኢንሻአላህ በፈጣሪ ፍቃድ፣ ፈጣሪ ካለ። ተማም ወይም ጠይብ ወይም ኦኬ ማለት እሺ ማለት ነው። ለምሳሌ አንድ ሰው ቢጠራን ተዓሊ ነይ ሲለን ምን እንላለን? ተማም እንላለን ወይም ጠይብ እንላለን ወይም ደግሞ ኦኬ እንላለን። ሁሉም እሺ ማለት ነው። ሌላው ደግሞ አንድ ሰው ይጠይቀናል እንደምነሽ ብሎ ኬፍ ሓሊክ፣ ኬፍ ሓሊክ። ተማም ማለት እችላለሁ፣ ጠይብ ማለት እችላለሁ፣ ኦኬ ማለትም እችላለሁ። ደህና ነኝ፣ ደግ ነኝ፣ ሁሉም ነገር ጥሩ ነው እንደማለት ነው። የላ ንሩሕ፣ የላ ንሩሕ። እዚህ ደግሞ በሉ እንሂድ እንደማለት ነው። ኑ እንሂድ እንደማለት። አሁንም ተማም፣ ጠይብ፣ ኦኬ ማለት እንችላለን። ይህም ለመሄድ መግባባታችንን የሚገልጽ ነው። ሙሽኪላ፣ ሙሽኪላ ችግር ነው። ሙ ሙሽኪላ፣ ሙ ሙሽኪላ ማለት ደግሞ ችግር የለም ማለት ነው። ሙሽ ሙሽኪላ ማለትም እንችላለን። ይሄም ችግር የለም ማለት ነው። ማዕሌሽ፣ ማዕሌሽ ችግር የለም ምንም አይደለም ማለት ነው። ይሄ ደግሞ ለው ሰማሕት፣ ለው ሰማሕት እባክህ፣ ለው ሰማሕቲ፣ ለው ሰማሕቲ እባክሽ፣ ለው ሰማሕቱ፣ ለው ሰማሕቱ እባካችሁ። ሙምኪን፣ ሙምኪን ይሆናል ወይም ይቻላል ማለት ነው። ዘህጋን፣ ዘህጋን ወይም ጣፍሻን፣ ጣፍሻን ደብሮኛል ማለት ነው። ተናጋሪው ወንድ ነው። ሴት ስትሆን ዘህጋና፣ ዘህጋና ወይም ጠፍሻና፣ ጠፍሻና ትላለች። ተዓብት፣ ተዓብት ደከመኝ፣ ደክሞኛል። ተዕባና፣ ተዕባና ደከመኝ ወይም ደክሞኛል ማለት ነው። ተናጋሪዋ ሴት ነች። ወይንም ደግሞ ደከማት ወይም ደክሟታል ማለትም ይሆናል። ወንድ ሲሆን ተዕባን ይባላል። ይህ ደግሞ ደከመው ወይም ደክሞታል ወይንም ደግሞ ወንድ ተናጋሪ ደከመኝ ወይም ደክሞኛል ለማለት ሲፈልግ ተዕባን ይላል። አና ተዕባን፣ እኔ ደክሞኛል፣ እኔ ደከመኝ። ኻይፋ፣ ኻይፋ ፈራሁ፣ ፈርቻለሁ። ወንድ ሲሆን ኻይፍ ይላል። ኻይፍ። ምዳይጋ፣ ምዳይጋ ከፍቶኛል። ወንድ ሲሆን ምዳይግ፣ ምዳይግ ይላል። ዘዕላና፣ ዘዕላና ተቆጥቻለሁ። ተናጋሪዋ ሴት ነች። ወንድ ሲሆን ዘዕላን ይላል። ዘዕላን። ፈርሓና፣ ፈርሓና ሴት ነች። እቺ ተደስቻለሁ እያለች ነው። ወንድ ሲሆን ፈርሓን ይላል። መብሱጣ፣ መብሱጣ ደስ ብሎኛል ሴት ነች። ወንድ ሲሆን መብሱጥ፣ መብሱጥ ይላል። እሽ ሳልፋ፣ እሽ ሳልፋ ወይንም ወሽ ሳልፋ፣ ወሽ ሳልፋ ምንድን ነው ነገሩ? ምን እየደረሰ ነው ማለት ነው።
ኤሽ ወይም ወሽ ማለት ምን ምንድን ነው ማለት ነው። አሳልፋ ወይም ሳልፋ ነገር፣ ወሬ ማለት ነው። እሽ ፊ እሽ ፊ ወይም ወሽ ፊ ወሽ ፊ ማለት ምን ተፈጠረ፣ ምን ደረሰ ማለት ነው። ምንም ካልደረሰ ማፊ ሸይ ማፊ ሸይ ወይም ወላ ሸይ ወላ ሸይ እንላለን። ምንም ነገር የለም፣ ምንም አልደረሰም ማለት ነው። ሕሉ ሕሉ ቆንጆ ወይም ጥሩ ወይም ጣፋጭ ማለት ነው። ሙ ሕሉ ሙ ሕሉ ቆንጆ አይደለም፣ ጥሩ አይደለም፣ አይጣፍጥም ማለት ነው። ኮይስ ኮይስ ጥሩ ሙ ኮይስ ሙ ኮይስ ጥሩ አይደለም። መድሪ መድሪ ማ አዕርፍ ማ አዕርፍ አላውቅም ማለት ነው። ሁለቱም አፈክር አፈክር አስባለሁ፣ እያሰብኩ ነው። ዘይ ማትባ ዘይ ማትባ ማለት እንደፈለክ ማለት ነው። ሴት ስትሆን ዘይ ማ ትቢን እንላታለን። ዘይ ማ ትቢን። እስማዕኒ እስማዕኒ ስማኝ። እስመዒኒ እስመዒኒ ስሚኝ። እስመዑኒ እስመዑኒ ስሙኝ። ኸሊሃ ዓለያ ኸሊሃ ዓለያ በእኔ ላይ ተያት ማለት ነው። ይህ የአነጋገር ሁኔታ ነው። አንድ ነገር የሴትነት ጾታ ካላት ኸሊሃ ዓለያ እንላለን። በእኔ ላይ ተያት ማለት ነው። የምንናገረው የወንድነት ጾታ ስላለው ነገር ከሆነ ኸሊህ ዓለያ እንላለን። ኸሊህ ዓለያ በእኔ ላይ ተዩ ወይም በእኔ ላይ ተወው ማለት ነው። በዛሬው ትምህርት ብዙ ቃላቶች ተመራችኋል። እንደምትጠቀሙበት ተስፋ አለኝ። ትምህርታችን በዚህ አበቃ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ፈልጋለሁ። አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልሳለሁ። ማዕሰላማ ደህና ሁኑ። እወዳችኋለሁ።